السلام عليكم يا روح العالم كلهم مشيتنا كلهم نجر همم نبي علانتو هيدمكم علم السلام عليكم يا روح العالم كلهم مشيتنا كلهم نجر همم نبي علانتو هيدمكم علم السلام عليكم يا نور العرب محمد امين يا الله مقرب سمه لمؤمن دوام مجرب እዛ ወሰዶኝ ዛተ ወለቅረብ እንዳንራራቅ ከሸርቂ ወልገርብ አደደ ማጀር القلم سلام عليكم يا نور طيبة سلام عليكم تهام يكتبا حبه قطاي قلب الاحبه بتنافقوني نروحي بابا يا انتم محبة بقلبي الزنبا عدد ماجر القلم السلام عليكم ورحمة الله وبركاته ያሁን ያለንበት ቦታ ከመስጂድ ነበዊ ጎን ነው የሚገኘው መስጂድ አልገማማ ይባላል ይህ ቦታ ይህ መስጂድ በነብዩ አለይሂ ሰላቱ ወሰለም ጊዜ የነበረ መስጂድ አልነበረም ነገር ግን ነብዩ አለይሂ ሰላቱ ወሰለም ሶላተል ኢስቲስቃ ዝናብን በጣም በሚፈልጉበት ጊዜ ሶላተል ኢስቲስቃን የሚያሰግዱበት ቦታ ጌታዬ ሆይ ዝናብን ስጠን ብለው እዚሁ ቦታ በቆሙበት ጉሙ ወርዶ ዝናብ የወረደበት ቦታ ሶላተል ዒድ የሚሰገድበት የነበረው ቦታ ይህ ቦታ ነው ማለት ነው ሶላተል ዒድ ሶላተል ዒድ አልፍጥርም ዒድ አልአድሐም የሚሰገደው የነበረው እዚህ ቦታ ላይ ነው ነብዩ አለይሂ ሰላቱ ወሰለም ሲያሰግዱበት የነበረው ነገር ግን መስጂድ አልገማማ የተባለበት ምክንያቱ ይህ ቦታ ነብዩ በጣም የዒድን ሶላት ለማሰገድ በመጡበት ጊዜ በጣም ፀሐይ በበረታባቸው ጊዜ አላሁ Subhanahu Wa Ta'ala ገማማን ጉሙን ነብዩን አለይሂ ሰላቱ በሚታይ መልኩ ነብዩን አለይሂ ሰላቱ ወሰለም ቀርቦ ከለላቸው ማለት ነው እሳቸውን ብቻ ነበር የከለላቸውና ገማም ማለት ጉም ማለት ነው ለዛም ነው መስጂድ አልገማማ የተባለው ማለት ነው የጉሙ መስጂድ ይባላል ነጃሺ ረዲየላሁ ዐንሁ በሞቱ ጊዜ ነብዩ አለይሂ ሰላቱ ወሰለም እዚህ ቦታ ነበር ሶላተል ጋኢብን ያሰገዷቸው ማለት ነው ሶላተል ጋኢብ የተሰገደበት ቦታ ነው ማለት ነው እዚህ ቦታ ነው ለዛም ነው ነብዩ አለይሂ ሰላቱ ወሰለም ዒዳችንንም ምንሰግደው እዚህ ነው አሉ እንደዛውም ኢስቲስቃ የዝናብን በመንፈልግበት ጊዜ ዝናብን የምንጠይቅበትን ቦታ እዚህ ቦታ ነው ዒደል አድሐን ምንሰግድበት እዚህ ቦታ ነው ያሉበት ቦታ ነው ማለት ለዛም ነው እዚህ ቦታ እዚህ መስጂድ አልገማማ የተባለበት ቦታ ነብዩ ሰለላሁ ዐለይሂ ወሰለም ኢስቲስቃን ዝናብን እንጠይቅበታለን ስላሉ አንድ በጣም በሰይዱና ዑመር ረዲየላሁ ዐንሁ ጊዜ በጣም ዝናብን ፈልገው ያን ዝናብ ማግኘት አልቻሉም ነበር ቃህጥ የሚባለው ድርቅ የሚባልበት ጊዜ ነበርና እዚህ ቦታ በጣም ብዙ ሰው መጥቶ ኢስቲስቃ ሰገዱ ዝናብን አላህ Subhanahu Wa Ta'ala ጠየቁና ሲሩን የሚያቅ አንድ በጣም ደሃ እዚህ መስጂድ በር ላይ ሆኖ ሲለምን የነበረ አንድ ደሃ ሁሉም ከወጡ በኋላ በድሮ ጊዜ መብራት አልነበረም ገብቶ ውስጥ ብቻውን ከኑሩ ወይንም ከላምባው ጎን ወይንም ኩራዝ የምንለው ጌታውን እጁን ከፍ አድርጎ ጌታዬ ሆይ እነዚህ ህዝቦች ዝናብን ይጠይቁሃልና ያ ረቢ ዝናብን ስጣቸው እኔ አንተ መልእክተኛ አለይሂ ወሰለም ኢስቲስቃ የምናደርግበት ቦታ ይህ ነውና ኢስቲስቃን እዚህ ቦታ ሆናችሁ ለምኑ ብለዋልና ኢስቲስቃን ዝናብን ጌታዬ ሆይ ስጠን ብሎ ዱዓ በሚያደርግበት ጊዜ ነብዩ ካለፉ በኋላ ማለት ነው ወዲያው እሱ ዱዓ እጁን እንደዘረጋ የመብረቅና ጉም በመታየት ወዲያው ዝናብ ወረደላቸው ማለት ነው የነብዩ አለይሂ ሰላቱ ወሰለም ይህ ትልቅ ታሪክ የተከሰተበት ቦታ ያ ሁሉ ህዝብ ባለበት ጉሙ ራሳቸው ድረስ መጡ ትልቅ ሙዕጂዛ ነው ማለት ነው እሳቸውን ብቻ ፀሐይ እንዳይነካቸው የተከለሉበት ቦታ ለነብዩ ወሰለም ለነጃሺ ሶላተል ጋኢብን የምንወደው አንድ ሰው ሙቷልና ሶላተል ጋኢብን እንስገድ ብለው ወደ ነጃሺ
ወደ ነብዩ አለይሂ ሰላቱ ወሰላም መንገድ በጀመሩ ሰዓት ነበር የሞቱት። ይህንን ሲሰሙ ሶላተል ጋኢብ ያሰገዱበት ቦታ መስጂድ አልገማማ ብሎ ማለት ይህ ነው ማለት ነው። አሁንም ድረስ ሶላት ይሰገድበታል። ከነብዩ አለይሂ ሰላቱ ወሰላም መስጂድ ጎን እንኳን ሆኖ ሶላት አሁንም ድረስ ይሰገድበታል። በአምስቱ ወቅት ሶላት ይሰገድበታል ማለት ነውና ለነብዩ ትልቅ ታሪክ የተከሰተበት መስጂድ ብሎ ማለት ይህ ነው። ቀረብ ብለን እናየዋለን ማለት ነው። እዚህ ቦታ ብዙ መስጂዶች አሉ በአካባቢ ሁሉም ሶላት ይሰገድባቸዋል። የአቡበክርንም መስጂድ እናያለን፣ የሰይዱና አሊ መስጂድ አለ፣ ሌሎችም መስጂዶች አሉ በየስማቸው። ነብዩ አለይሂ ሰላቱ ወሰላም ባለፉ ጊዜ ሁሉም የየራሱ ቦታ ነበረው። ነብዩ እዚህ ቦታ ሆነው ሶላተል ኢስቲስቃ ሶላተል ዒድን አሰግደዋል። ሰይዱና አቡበክር እዛ አሰግደዋል። ያ ታሪኩን እዛም ሆነን የምናይ ይሆናል ማለት ነው። አላ ኩሊን መስጂድ አልገማማ ብሎ ማለት ይህ ነው ማለት ነው። ይህንን እንግሊዘኛ የምትችሉና አረበኛ የምትችሉ ግልጽ አሁን የተናገርኩትን ነገር ግልጽ ያደርጋል ማለት ነው። ማየት ትችላላችሁ። ሌሎችንም መስጂዶች ኢንሻአላህ እናያለን። መስጂድ አልገማማ ብሎ ማለት ግን ይህ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።